መንፈስ ቅዱስ ፐርሰን ነው። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው ይላል። መንፈስ ቅዱስ አካላዊ ነው ስንል ምን ማለታችን ነው? መንፈስ ቅዱስ ስሜት አለው እንላለን። መንፈስ ቅዱስ አምላክ ነው፣ ዘላለማዊ ነው፣ ጅማሬ የለውም፣ ፍጻሜ የለውም። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ቴዎሎጂ ክላሳችንን ነው ጀምረናል። ላለፉት 2 ሳምንታት ኒውማቶሎጂ በሚል ርዕስ ወይም ደግሞ ትምህርተ መንፈስ ቅዱስ በሚል ርዕስ ከመጋቢ አክሊሉ ኩማ ጋራ የነበረን ትምህርት ሁላችሁም ታስታውሳላችሁ ብዬ አስባለሁ። ያላያችሁት ያን ትምህርት እንግዲህ የዛሬውን ከማየታችሁ በፊት ትምህርተ መንፈስ ቅዱስ ክፍል 1 ትምህርተ መንፈስ ቅዱስ ክፍል 2 የሚለውን ከመጋቢ አክሊሉ ኩማ ጋር ያደረግነውን ጥያቄና መልስ እንድታዩት በጌታ ፍቅር ጠይቃችኋለሁ። ዛሬ የኒውማቶሎጂ ወይም ደግሞ የትምህርተ መንፈስ ቅዱስን የማጠቃለያ ሐሳብ ወደ እናንተ አደርሳለሁ ማለት ነው። እንግዲህ ኒውማቶሎጂ ስንል ምናልባት ለቃሉ አዲስ የሆናችሁ ሰዎች ዛሬ የምትሰሙ ሰዎች ካላችሁ ኒውማቶሎጂ የሚለው ቃል ከሁለት የግሪክ ቃል የወጣ ነው። ኒውማ ስንል መንፈስ ማለታችን ነው፣ ወይም ደግሞ ንፋስ የሚልም ትርጓሜ ይሰጠዋል። ሁለተኛ ደግሞ ሎጎስ የሚል ነው። ሎጎስ ስንል ጥናት፣ ቃል፣ ትምህርት ማለታችን ነው። ስለዚህ በአጠቃላይ ኒውማቶሎጂ ስንል ስለ መንፈስ ቅዱስ ያለንን ትምህርት የምናብራራበት ጥናታችን ነው ማለት ነው። ኒውማቶሎጂ ስንል ትምህርተ መንፈስ ቅዱስ ማለታችን ነው። ስለዚህ ትምህርተ መንፈስ ቅዱስ ላይ በጣም ማወቅ የሚገባን ነጥቦችን ዛሬ እንደማጠቃለያ አነሳላችኋለሁ። የመጀመሪያው እንግዲህ መንፈስ ቅዱስ ፐርሰን ነው የሚለው ነው። የመጀመሪያው መንፈስ ቅዱስ ፐርሰን ነው ወይም ደግሞ መንፈስ ቅዱስ አካላዊ ነው የሚለውን መያዝ ይኖርብናል። እንግዲህ መንፈስ ቅዱስ አካላዊ ነው ስንል ምን ማለታችን ነው? መንፈስ ቅዱስ አካላዊ ነው ስንል ልክ አሁን እኔ እንደምታዩኝ የሚጨበጥ የሚዳሰስ የሚያዝ ስጋና አጥንት ነው ማለታችን አይደለም። ስለ ቦዲ እያወራን አይደለም። ለዛ ነው ብዙ ጊዜ ከአማርኛው ይልቅ እንግሊዘኛውን ቃል የምንጠቀመው ፐርሰን የሚለውን። ፐርሰን ማለት ከቦዲ ጋር አይገናኝም። ቦዲ የምንለው ይሄ አሁን የምታዩኝ ይሄ ምነካው መጨበጠው ስጋና አጥንት የሆነውን እሱን ቦዲ ይለዋለሁ። ፐርሰን ስል ግን መንፈስ ቅዱስ ፐርሰን ነው ስንል ሆሊ ስፒሪት ኢዝ አ ፐርሰን ነው ስንል ወይም ደግሞ መንፈስ ቅዱስ አካላዊ ነው ስንል ምን ማለታችን ነው ከተባለ እኔነት አለው እያልን ነው። እኔ ብሎ የሚናገር ዕውቀት ያለው ፍቃድ ያለው ስሜት ያለው ማለታችን ነው እንጂ የሚጨበጥ የሚዳሰስ ነው እያልን አይደለም። የሚታይም ነው እያልን አይደለም። ስለዚህ መንፈስ ቅዱስ ምንድነው? አካላዊ ነው ስንል ፐርሰን ነው እያልን ነው። ዕውቀት ፍቃድ ስሜት ያለው እያልን ነው። በዋናነት እኔ ባይ ነው እያልን ነው። እኔ ባይ ነው ስንል ዕውቀት ፍቃድ ስሜት አለው ስንል እንዲሁ ዝም ብለን ከመሬት ተነስተን አይደለም። መጽሐፍ ቅዱስ ስለዚህ ጉዳይ የሚናገረውን አብነት አድርገን ነው። ለምሳሌ ሮሜ 8:7 ላይ እንደዚህ ይላል፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። አያችሁ፣ ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል። እዚህ ጋራ ምን እንደሆነ ያውቃል የሚለው ሐሳብ ስለምንድን ነው የሚያወራው? ስለ ኖሌጅ ነው የሚያወራው። ኤንድ በእንግሊዘኛው ኤንድ ሂ ዳት ሰርችስ ዘ ሀርትስ ኖትስ what is the mind of the spirit ይላል። አሁን እዚህ ጋር ስናይ the mind የሚል ቃል እናገኛለን አይደል? ዕውቀት ምንለው እሱን ነው። ዕውቀት ያውቃል፣ ማይንድ አለው ምንለው ከዚህ ተነስተን ነው። ያውቃል ማለታችን ነው። ማይንድ ስንል አሁን እኔ እንዳለኝ ማይንድ አይደለም። እሱንም በጣም ጥንቃቄ ማድረግ አለብን። አሁን ለምሳሌ እግዚአብሔር አይኖች አሉት ወይ ተብላችሁ ብትጠየቁ አዎ ልትሉ ይችላላችሁ። መጽሐፍ ቅዱሳችን እግዚአብሔር አይን አለው ሲለን፣ መጽሐፍ ቅዱሳችን እግዚአብሔር እጅ አለው ወይም እግር አለው ሲለን ምን እያለን ነው? ፊዚካል ነገር ነው እየነገረን ያለው አይደለም። እግዚአብሔር አይን አለው ሲባል ያያል ማለት ነው። እግዚአብሔር ጆሮ አለው ሲባል ይሰማል ማለት ነው። ግን እንደኔ ጆሮ አለው ማለት አይደለም። አሁን የኔ ጆሮ የሆነ ቦታ ላይ ነው የተሰካው፣ እዚህ ጋርና እዚህ ጋር በግራና በቀኝ። የእናንተም እንደዛው ነው፣ የተለየ አይደለም። አይኔስ እዚህ ጋር ከግንባሬ ዝቅ ብሎ ምን እያልኳችሁ ነው? የሆነ ኤሪያ ይፈልጋል፣ የሚቀመጥበት ኤሪያ ይፈልጋል። ከግንባሬ ዝቅ ከጉንጬ ከፍ ብሎ የሆነ ኤሪያ ያስፈልጓል ማለት ነው። ስለዚህ ጆሮዬም ደግሞ እዚህ ጋር ነው ያለው፣ እጄ ደግሞ ከታች ነው ያለው። አያችሁ፣ ስለዚህ ስፔስ አለ ማለት ነው። የተቀመጠበት ቦታ አለ። እግዚአብሔር አይን አለው ስንል እንደዚህ የሆነ ስፔስን ይዞ የሆነ ስፍራን ይዞ ይቀመጣል እያልን አይደለም። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን የለውም። እያወራን ያለነው ስለ መንፈስም ስለሆነ ማለት ነው። ስለዚህ እግዚአብሔር አይን አለው ሲባል ምን ማለት ነው? ያያል ማለት ነው። ሌላ ነገር የለውም።
እንጂ ፊዚካል የሆነ እኛ እንደምናውቀው አይን አለው ይያል አይደለም። ለምሳሌ አንድ ጥቅስ ላንብብላችሁ ስለ እግዚአብሔር እግር የሚያነሳ ትንቢተ ኢሳይያስ ላይ አንድ ሐሳብን ማንበብ እንችላለን። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው ይላል። አሁን እዚህ ጋር እግዚአብሔር ምድርም የእግሬ መረገጫ ናት ሲለን ስለ እግዚአብሔር እግር ሲያወራ እንግዲህ እግዚአብሔር ሰማይ ዙፋኔ ነው ብሏል አይደል? ሰማይ ላይ ቁጭ ብሎ እግሩ እዚህ ይደርሳል ማለት ነው እንዴ? እንደሱ አይደለም። በሁሉ ቦታ እገኛለሁ እያለ ነው። አሁን ቀጣዩ አውዱ ምንድነው የሚነግረን? የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው። ያችሁ እግዚአብሔር መንፈስ ስለሆነ በሁሉ ቦታ የሚገኝ ነው። ስለዚህ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ሲለ ምን እያለ ነው? በሰማይም በምድርም የሞላው ነኝ እያለ ነው እንጂ እዛ ጋር ቁጭ ብሎ እግሩ እዚህ ይደርሳል ማለት አይደለም። አሁን እኔ ለምሳሌ እዚህ ጋር ቁጭ ብያለሁ፣ እግሬ ከታች ነው። አያችሁ ልክ እንደዚህ ማለቱ ነው እንዴ? አይደለም፣ እንደዛ ማለቱ አይደለም። ስለዚህ ስለ መንፈስ ቅዱስ ማይንድ አለው ስንል ምን ማለታችን ነው? ዕውቀት አለው እያልን ነው። አዋቂ ነው እያልን ነው። ዕውቀቱ ደግሞ የምንድነው? የባህሪው ነው እያልን ነው። የባህሪው ዕውቀቱ ነው እያልን ነው። ሌላው ስለ መንፈስ ቅዱስ ፐርሰን ነው ስንል አካላዊ ነው ስንል ምን ማለታችን ነው? ፍቃድ አለው እያልን ነው። ዊል ምንለው በእንግሊዘኛ አለው እያልን ነው። ይህን ሐሳብ እንግዲህ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 11 ላይ ማግኘት ማንበብ እንችላለን። አንደኛ ቆሮንቶስ መልእክት ላይ ሐዋርያው ጳውሎስ ስለዚህ ጉዳይ በደንብ አድርጎ ጽፎልናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ እንደዚህ ይለናል፣ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ፣ ተመልከቱ፣ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ምን እንደሚል? እንደሚፈቅድ ይላል ማለት ነው። ስለ መንፈስ ቅዱስ ስጦታ ሲናገር ነው። ለአንዱ ትንቢትን ለአንዱ ልሳንን የሚሰጠው ማን ነው? መንፈስ ቅዱስ ነው። አያችሁ፣ እንደሚፈቅድ እሱ እንደፈቀደ የሚል ሐሳብን ያስቀምጥልናል። በእንግሊዘኛው እንደምታዩት dividing the every man severally as he will ይላል፣ እርሱ እንደፈቀደ። ስለዚህ መንፈስ ቅዱስ ፍቃድ አለው፣ ዊል አለው የምንለው ከዚህ ተነስተን ነው። ሌላው መንፈስ ቅዱስ ስሜት አለው እንላለን። ስሜት አለው ስንል እሱንም የኛ ሐሳብ ሳይሆን መጽሐፍ ቅዱሳችን በኤፌሶን መልእክት ሐዋርያው ጳውሎስ ምዕራፍ 4 ቁጥር 34 ላይ እንደዚህ ይለናል፣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ በማለት ይናገራል ማለት ነው። አታሳዝኑ በማለት ይናገራል። ስለዚህ መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ አካላዊ ነው ስንል ምን ማለታችን ነው? እኔ ባይ ነው፣ የሚፈቅድ የሚያደርግ ነው። ፐርሰን ስንል እሱ ነው እንጂ ፐርሰን ስንል ወይም መንፈስ ቅዱስ አካላዊ ነው ስንል የሚጨበጥ የሚዳሰስ ነው እያል አይደለም። እንደዚህ አይነት ሐሳብ የለንም። ጥሩ፣ አንደኛው ፖይንት ይሄ ነው። መንፈስ ቅዱስ አካላዊ ነው። ሆሊ ስፒሪት ኢዝ አ ፐርሰን ብለን እንጠራዋለን። ሁለተኛው ደግሞ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አምላክ ነው ስንል ይሄም እኛ ፈልገን አይደለም አምላክ ያደረግነው፣ መጽሐፍ ቅዱስ ስለሚናገር ነው ስለ መንፈስ ቅዱስ አምላክነት። ለምሳሌ አንድን አካል አምላክ የሚያደርገው ነገር ምንድነው ከተባለ አምላክ ነኝ ማለቱ አይደለም። እኔም እኮ ተነስቼ ዛሬ አምላክ ነኝ ልል እችላለሁ። እኔ አምላክ ነኝ ስላልኩ አምላክ ያደርገኛል ወይ? አያደርገኝም። የአምላካዊ መገለጫዎች ግን ከታዩብኝ ኦፍ ኮርስ አምላክ ልሆን እችላለሁ አይደል? ዘላለማዊ ኮንኩ፣ ሁሉን ፈጣሪ ኮንኩ፣ ሁሉ ቦታ የምገኝ ከሆነ፣ ሁሉን ማድረግ የምችል ከሆነ እንደዚህ ኮንኩኝ እኔ አምላክ ነው ልትሉ ይችላል። ስለዚህ አንድን አካል አምላክ ነው የሚያሰኘው አምላክ ነኝ ማለቱ ሳይሆን የሚገለጥበት ወይም የተገለጠበት ባህሪያቶቹ ናቸው፣ አትሪቢዩቶቹ ናቸው ማለት ነው። ስለዚህ ስለ መንፈስ ቅዱስ አምላክነትን ስናወራ እነዚህ የጋድ የአምላክ መገለጫዎች ባህሪያቶች ታይተውበታል በመጽሐፍ ቅዱሳችን። ለምሳሌ መንፈስ ቅዱስ ዘላለማዊ ነው፣ ጅማሬ የለውም፣ ፍጻሜ የለውም። ይህን የሚናገረው የዕብራውያን መልእክት ጸሐፊ ዕብራውያን ምዕራፍ 9 ቁጥር 4 ላይ እንደዚህ ይለናል። ዕብራውያን ምዕራፍ 9 ቁጥር 14 ላይ እንደዚህ ይለናል፣ ነውርም የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን በማለት ይጠይቃል። ተመልከቱ፣ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ማን ነው? ስለማን ነው የሚያወራው? ስለ ኢየሱስ። ኢየሱስ እንዴት ነው ያደረገው? በዘላለም መንፈስ ራሱን ለማን አቅርቧል? ለእግዚአብሔር ለአብ አቅርቧል። ትሪኒቲን እዚህ ውስጥ እናገኛለን ማለት ነው። አያችሁ፣ ኢየሱስ ክርስቶስ በዘላለም መንፈስ። በእንግሊዘኛ ላይ ያለውን ደግሞ እናንብብ። how much more shall the blood of Christ who through the internal spirit offered himself without spot to God። አያችሁ፣ ኢንተርናል ስፒሪት የሚለው ነው በአማርኛችን በዘላለም መንፈስ የሚለው።
ኢንተርናል ስፒሪት ነው መንፈስ ቅዱስ። ዘላለማዊ መንፈስ ነው። ዘላለማዊ መንፈስ ነው። ይሄ ብቻ አይደለም። መንፈስ ቅዱስ በሁሉ ቦታ የሚገኝ ነው። ኦምኒ ፕሬዘንት ነው መንፈስ ቅዱስ። ይህን ደግሞ መዝሙረኛው መዝሙር 139 ቁጥር 7 ላይ እንደዚህ ይላል፣ ከመንፈስህ ወዴት ሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ ይላል። አያችሁ፣ ከመንፈስ ወዴት ሄዳለሁ? በሁሉ ቦታ መንፈስ የሞላ ነው ይላል። ስለዚህ መንፈስ ቅዱስ በሁሉ ቦታ የሚገኝ ነው። ስለዚህ በሁሉ ቦታ የሚገኘው ማን ብቻ ነው? አምላክ ብቻ ነው። በሁሉ ቦታ እንደሚገኝ መጽሐፍ ቅዱሳችን እንደው ለአብነት አንዳንድ ጥቅስ እየሰጧችሁ ነው እንጂ በጣም ብዙ ቦታ ላይ ማግኘት እንችላለን። ስለዚህ መንፈስ ቅዱስ ምን ያደርጋል? በሁሉ ቦታ ይገኛል። ይሄ ብቻ አይደለም። መንፈስ ቅዱስ ሁሉን አዋቂ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ሐዋርያው ጳውሎስ እንደዚህ ይለናል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። አያችሁ፣ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። ስለዚህ ለእግዚአብሔር ያለውን ነገር ሁሉ የሚያውቀው ማን ነው? መንፈስ ቅዱስ ነው። ለምን? መንፈስ ቅዱስ አምላክ ስለሆነ ነው። መንፈስ ቅዱስ አምላክ ስለሆነ ነው። ስለዚህ መንፈስ ቅዱስ አምላክ ነው ስንል ዘላለማዊ ስለሆነ ነው። በሁሉ ቦታ ስለሚገኝ ነው። ሁሉን አዋቂ ስለሆነ ነው። ሁሉን አዋቂ ስለሆነ ነው። በተለይ በአዲስ ኪዳን መንፈስ ቅዱስ እግዚአብሔር ተብሎ ተጠርቷል፣ ወይም አምላክ ተብሎ ተጠርቷል። የቱ ጋር ካላችሁ የሐዋርያ ሥራ ምዕራፍ 5 ላይ ኢኩቫለንት ሆኖ ጋድ ለሚለው ተርም ኢኩቫለንት ሆኖ መንፈስ ቅዱስ አምላክ ተብሎ ተጠርቷል። እንግዲህ ሐዋርያ ሥራ ምዕራፍ 5 ላይ ስለ ሐናንያና ስለ ሲጳራ መጽሐፎቻችን ይነግረናል። ሁለቱ ባልና ሚስት ነበሩ። መሬታቸውን ሽጦ እንግዲህ የሸጡትን ገንዘብ ቀንሶ ለሐዋርያቶቹ ለመስጠት ሞከሩና እንደሞቱ ነው መጽሐፉ የሚነግረን። እና እዚህ ጋር ጴጥሮስ የተናገረው ንግግር እጅግ በጣም ወሳኝ ንግግር ነው። እንደዚህ ይላል ሐዋርያ ሥራ ምዕራፍ 5 ላይ ጴጥሮስ ለሐናንያ እንደዚህ ይለዋል። ቁጥር 3 ጀምሮ ያለውን አንብብላችሁ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው። አያችሁ፣ ቁጥር 3 ላይ መንፈስ ቅዱስ ይላል፣ ቁጥር 4 ላይ እግዚአብሔር ይላል ማለት ነው። ስለዚህ እግዚአብሔር የሚለው ቃል አቻ ሆኖ ይቀርባል ማለት ነው ለመንፈስ ቅዱስ። በሌላ አገላለጥ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ አምላክ ነው። ለዛ ነው ጴጥሮስ መንፈስ ቅዱስ ይለዋል። ከዛ በኋላስ the same person መንፈስ ቅዱስን ማን ይለዋል? እግዚአብሔር ብሎ ይጠሯል ማለት ነው። እግዚአብሔር ብሎ ይጠሯል። ስለዚህ ሆሊ ስፒሪት ከጋድ ከሚለው ቃል ጋራ በአቻነት ሲቀመጥ እናገኛለን ማለት ነው እዚህ ሐዋርያ ሥራ ምዕራፍ 5 ላይ። ሌላው በስተመጨረሻ ማየት የሚገባን መንፈስ ቅዱስ አምላክ ነው ስንል ይሄ መለኮታዊ የሆኑ ታይትሎች ይሰጡታል። ዲቫይን ታይትልስ ምንላቸው ይሰጡታል። ምን አይነት ካላችሁኝ የያህዌ መንፈስ የሚል እናገኛለን፣ ወይም የእግዚአብሔር መንፈስ ልንለው እንችላለን በአማርኛችን። በሁለተኛ ቆሮንቶስ መልእክት ምዕራፍ 3 ቁጥር 17 ላይ አንድ ቃል እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይለናል። አያችሁ፣ የጌታ መንፈስ ሎርድ የሚለው ቃል በእንግሊዝኛው እናገኛለን። በግሪኩ ደግሞ ሄደን ስናየው ኩሪዮስ የሚለውን ቃል እናገኛለን። ይሄ ኩሪዮስ የሚለው ቃል ምንድነው የሚያሳየው ከተባለ ስልጣንን ነው የሚያሳየን። አውቶሪቲን ያሳየናል። ስለዚህ መንፈስ ቅዱስ ምን ብሎ ተጠርቷል? የጌታ መንፈስ ተብሎ ተጠርቷል። የያህዌ መንፈስ ተብሎ በመጽሐፍ ቅዱሳችን ውስጥ እንደዚህ አይነት ዲቫይን ታይትልን ይዞ እናገኘዋለን ማለት ነው። ዲቫይን የሆነ ታይትልን ይዞ ማግኘት እንችላለን። ከነዚህ ተነስተን እንግዲህ በጣም ባጭሩ ዛሬ ማጠቃለያ ስለሆነ ከነዚህ ሐሳቦች ተነስተን መንፈስ ቅዱስ አምላክ ነው ብለን እንገልጣለን ማለት ነው። ስለዚህ የመጀመሪያ ፖይንታችን ምንድነው? መንፈስ ቅዱስ አካላዊ ነው። ሁለተኛ ፖይንታችን ምንድነው? መንፈስ ቅዱስ አምላክ ነው የሚል ነው። መንፈስ ቅዱስ አምላክ ነው የሚል ነው። ሶስተኛው ፖይንታችን ደግሞ መንፈስ ቅዱስ በብሉይ ኪዳንና በአዲስ ኪዳን ያለውን አገልግሎት
እንግዲህ መንፈስ ቅዱስ በብሉይ ኪዳን ገና መጽሐፉ ሲጀምር ዘፍጥረት ምዕራፍ 1 ላይ ጀምሮ የእግዚአብሔር መንፈስ በኋላ ሰፎ ነበር የሚል ቃል እናገኛለን። ስለዚህ ከዛ ጀምሮ ከስነ ፍጥረት ጋራ በተገናኘ የመንፈስ ቅዱስን ዳይሬክት የሆነ ሚናን ማየት ማንበብ እንችላለን ማለት ነው። ይልቁንም በብሉይ ኪዳን ጊዜ መንፈስ ቅዱስ ነቢያቶችን በመቀባት ነገስታቶችን በመቀባት ጋራ ተገናኝቶ አገልግሎቱን እናገኛለን ማለት ነው። አገልግሎቱን በዚህ አይነት መንገድ እናገኛለን። ለምሳሌ አንድ ጥቅስ ላንብብላችሁ። ሕዝቅኤል ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል፣ እርሱም የሰው ልጅ ሆይ በእግር ቁም እኔም እናገርሃለሁ አለኝ። ቁጥር 1 ላይ ከዛ ቁጥር 2 ላይ በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማው ሲል እናገኛለን ማለት ነው። ስለዚህ በብሉይ ኪዳን ጊዜ ነቢያቶችን ሲያናግራቸው የነበረው ነቢያቶችን ሲልካቸው የነበረው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ነገስታቶችን ሲቀባ የነበረው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ስለዚህ ገና አስቀድሞ በብሉይ ኪዳን ጊዜ ጀምሮ የመንፈስ ቅዱስን ዳይሬክት የሆነ ቀጥተኛ የሆነ ተሳትፎን ከስነ ፍጥረት ጋራ እንዲሁም ከሰዎች ጋራ ያለውን ቀጥተኛ የሆነ ተሳትፎና ሚናን ማየት ማንበብ እንችላለን። ማየትና ማንበብ እንችላለን። በተለይ በብሉይ ኪዳን ትንቢቶችን ላይ ብናይ አብዛኛውን መንፈስ ቅዱስን እናገኘዋለን ማለት ነው። መንፈስ ቅዱስን እናገኘዋለን። አሁን ወደኛ ወዳለንበት ኪዳን እንምጣ፣ ወደ አዲስ ኪዳን እንምጣ። ወደ አዲስ ኪዳን ስንመጣ መንፈስ ቅዱስ ሚናው ምን ነበር ከተባለ በተለይ ከነገረ ድነት ጋር በተገናኘ ቅድም እንዳነበብኩላችሁ ዕብራውያን ላይ ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ ለኛ ቀርቧል። ያን መስዋዕት በዘላለም መንፈስ ወደ እግዚአብሔር አቀረበ ይለናል። ስለዚህ ወደ አብ ያ መስዋዕት የቀረበው በማን በኩል ነው ማለት ነው? በመንፈስ ቅዱስ በኩል ነው። ስለዚህ ነገረ ድነት ላይ አብን እናገኛለን፣ ወልድ እናገኛለን፣ መንፈስ ቅዱስ እናገኛለን። በተለይም ቀራንዮ ላይ ኢየሱስ ስለኔና ስለናንተ መስዋዕቱ ነው ቀርቧል። ያን መስዋዕት ደግሞ ያቀረበው ማን ነው? ወደ አብ መንፈስ ቅዱስ ነው። ተቀባይ ሆኖ የተገለጠው ደግሞ በፐርሰን ደረጃ ማን ነው? አብ ነው። አብ ነው። ስለዚህ ከነገረ ድህነት ጋር በተገናኘ የመንፈስ ቅዱስ ሮል ወይም የመንፈስ ቅዱስ ሚና ምን ይመስላል ከተባለ ይህ ጥቅስ በጣም ግልጽ አድርጎ ያሳይልናል። መስዋዕቱን ወደ አብ ሲያቀርበው ማለት ነው። መስዋዕቱን ወደ አብ ሲያቀርበው እናገኛለን። ከኛ ጋር ያለው ግንኙነት ምንድነው ከተባለ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ሐዋርያው ጳውሎስ እንደዚህ ይለናል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ስለዚህ ከኛ ጋር ያለው ግንኙነት መንፈስ ቅዱስ ምንድነው ከተባለ የመንፈስ ቅዱስ ማደሪያዎች ሆነናል። መንፈስ ቅዱስ በእኛ ውስጥ ምን ያደርጋል? ያድራል፣ ይቀድሳል፣ ቀድሶናል። እሱ አምላክ ካልሆነ ሊቀድስ አይችልም አይደል? መቀደስ የማን ስራ ነው? የአምላክ ስራ ነው። ስለዚህ በጌታ በኢየሱስ ክርስቶስ ያመንን እኛን የቀደሰን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ስለዚህ ከአማኝ ጋራ መንፈስ ቅዱስ ያለው ግንኙነት ምን ይመስላል ከተባለ አማኞችን ይቀድሳል። አያችሁ፣ ይቀድሳል። እኛን ደግሞ ምን አድርጎናል? የእርሱ ቅዱስ ቤተ መቅደስ አድርጎናል። የእሱ ቅዱስ ቤተ መቅደስ አድርጎን እናገኛለን። ይሄ ብቻ አይደለም፣ አማኞችን ወደ አገልግሎት እንዲወጡ የሚያደርግ አቅም የሚሰጥ ኃይል የሚሰጥ ማን ነው? መንፈስ ቅዱስ ነው። ይህን ራሱ ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ እንደዚህ በማለት ይናገራል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። ስለዚህ ሰዎች ስለ ኢየሱስ ክርስቶስ መመስከር መናገር የሚችሉት ከራሳቸው ተነስቶ ነው ወይ? ከራሳቸው ወኔ ተነስቶ ነው ወይ? አይደለም። በመንፈስ ቅዱስ እገዛ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ። ስለዚህ የኃይልን አገልግሎት አሁን ብዙ ጊዜ የኃይል አገልግሎት የሚባለው ከዴሊቨራንስ ጋር የተገናኘውን ብቻ ነው ብዙ ሰው የሚመስለው። አይደለም። እሱም አንዱ ነው፣ ግን አይደለም። እሱ ብቻ አይደለም። እዚህ ላይ የተጠቀሰው ኃይልን ትቀበላላችሁ የሚለን ከምን ጋራ ነው? ከምስክርነት ጋር የተገናኘ ነው። እውነት ነው። ይሄ ኃይል ያስፈልገዋል። ማንም ሰው እኮ ውጪ ወጥቶ መመስከር አይችልም። አማኝ የሆነ ሁሉ ይችላል እንዴ? በሰው ፊት መመስከር ይችላል? እየተሰደበ መመስከር ይችላል? አይችልም። በነገስታት ፊት ሰዎች ለኢየሱስ ክርስቶስ አዳኝነት መመስከር ይችላሉ እንዴ? ዝም ብለው አይችሉም። የኃይል አገልግሎት ያስፈልጋቸዋል።
ያን ኃይል የምናገኘው ከማን የተነሳ ነው? ከመንፈስ ቅዱስ የተነሳ ነው። ይህን ደግሞ መንፈስ ቅዱስ ምን ያደርጋል? ለወደደው ደግሞ ይሰጣል ማለት ነው። ቅድም ቆሮንቶስ ላይ እንዳየ ነው ለወደደው ፍቃዱን እናገኛለን ማለት ነው። ፍቃዱን እናገኛለን። ስለዚህ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ በማለት ይናገራል። ስለዚህ መንፈስ ቅዱስ ኃይልን ይሰጣል እንጂ እሱ አካላዊ ነው። ቅድም እንዳየ ነው አካላዊ ነው። አንዳንዶች በስህተት መንፈስ ቅዱስ ዝም ብሎ ፓወር ነው ይላሉ፣ ኤነርጂ ብቻ ነው ይላሉ፣ አካላዊ አይደለም ይላሉ። እሱ በጣም ስህተት ነው። ኃይልን ይሰጣል እንጂ እሱ ምንድነው? አካላዊ ነው። ስለዚህ ከአማኞች ጋራ ቀጥታ ያለው ግንኙነት ቢያንስ በጣም በጥቂቱ እንደማጣቃለያ እያነሳውላችሁ ስለሆነ ከዚህ ጋራ ማንሳት እንችላለን። ስለዚህ መጽሐፍ ቅዱሳችን በጣም በሚገርም ሁኔታ የሚጀምረው በመንፈስ ቅዱስ ነው። ላንብብላችሁ ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር ይልና የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል። አያችሁ ገና ሲጀምር ዘፍጥረት ምዕራፍ 1 ቁጥር 2 ላይ የሚጀምረው በማን ነው? በመንፈስ ቅዱስ ነው የሚጀምረው። እሺ መጽሐፍ ቅዱሳችን ሲጨርስስ ራዕየ ዮሐንስ ምዕራፍ 22 ራዕየ ዮሐንስ ምዕራፍ 22 ላይ ደግሞ መጽሐፍ ቅዱሳችን ሲጨርስ ስለማን ነው የሚናገረው? ስለ መንፈስ ቅዱስ ነው የሚናገረው። ራዕየ ዮሐንስ ምዕራፍ 22 ቁጥር 17 ላይ እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። ተመልከቱ። አሁን በደንብ ስሙኝ። ዘፍጥረት ምዕራፍ 1 ላይ ሲጀምር በመንፈስ ቅዱስ ይጀምራል። ከምን ጋር ገናኝቶት? ከውሃ ጋር ገናኝቶት፣ ፊዚካል ከሆነ ውሃው ጋር ገናኝቶት ማለት ነው። ሲጨርስስ መንፈስ ቅዱስን ያስቀምጣል ራዕየ ዮሐንስ ምዕራፍ 22 ላይ። አሁንም መንፈስ ቅዱስን ከምን ጋር ነው የሚያገናኘው? ከውሃ ጋር። ይህ ውሃ ግን ዘፍጥረት ምዕራፍ 1 ላይ ካለው ውሃ የተለየ ነው። የዘፍጥረት ምዕራፍ 1 ውሃ ፊዚካል ውሃ ነው፣ H2O ነው። የራዕየ ዮሐንስ ላይ የተገለጠው ውሃ ፊዚካል ውሃ አይደለም፣ ስፒሪቹዋል የሆነ ውሃ ነው፣ H2O አይደለም፣ ሕይወት እንደማለት ነው። አያችሁ? የተጠማም ማንም ቢሆን ወደዚህ ውሃ ምን ይበል? ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ በማለት ይናገራል። ስለዚህ ጌታ ኢየሱስ ክርስቶስን በማመን የሚገኘውን ሕይወት ነው የሚገልጸው ማለት ነው የሚገልጸው። ስለዚህ በተለይ በአዲስ ኪዳን ውሃ የሚለውን ነገር ስናገኝ ዝም ብለን ይሄ የምንጠጣውን ውሃ ማሰብ የለብንም። ሕይወትን ለመግለጥ ነው፣ ሕይወትን ለማሳየት ነው። ያው የሁሉ ነገር በተለይ ተፈጥሯዊ በሆነ መንገድ ነገሮች ሁሉ የተገኙት ከምንድነው? ከውሃ ስለሆነ ማለት ነው። ሕይወትን ያሳያል ውሃ እጅግ በጣም ኢምፖርታንት ነገር ነው አይደል? ለፊዚካልም ዓለም ለሴኩላሩም ዓለም ውሃ በጣም አስፈላጊ ነው። ሰውነታችን እንደምታውቁት ከ75% በላይ ምንድነው? ውሃ ነው ይባላል አይደል? ምድር አብዛኛውን የሸፈነው ምድር ምንድነው? ውሃ ነው። ስለዚህ ውሃ በጣም ኢምፖርታንት ነገር ስለሆነ ለአንባቢዎቹም ስለሚገባቸው ውሃ የሚለውን ቃል ይጠቀማል። ግን በምን አውድ? በመንፈሳዊ አውድ ይጠቀማል ማለት ነው። ስለዚህ ዘፍጥረት ምዕራፍ 1 ላይ መንፈስ ቅዱስ ይጀምራል። ከውሃ ጋር ተገናኝቶ ፊዚካል የሆነውን ነገር ያመጣው እሱ ነው ማለት ነው። በሌላ ገላለጽ የፊዚካል የሆነውን ውሃ ያመጣው ማለት መንፈስ ቅዱስ ነው። አሁን ደግሞ ያ ኦልሬዲ መጥቷል። ፊዚካል የሆነው ነገር ስለመጣ የዘላለም ሕይወት ነው የሚያስፈልገን። እሱን ደግሞ የሚሰጠን ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ በማለት ይናገራል። ስለዚህ ሲጀምርም በመንፈስ ቅዱስ ነው መጽሐፍ ቅዱሳችን ይጀምረው፣ ሲጨርስም በመንፈስ ቅዱስ ነው የሚጨርሰው። ለምን ከተባለ መጽሐፍ ቅዱስ ያለ መንፈስ ቅዱስ ምንም ነው፣ የሆነ ፊክሽን መጽሐፍ ነው የሚሆነው፣ በቃ ልብ ወለድ ነው የሚሆነው ያለ መንፈስ ቅዱስ ከሆነ። መጽሐፍ ቅዱስ የተጻፈው በቅዱሳን አባቶች ነው። እነዚህ ቅዱሳን አባቶች በራሳቸው ዕውቀት በራሳቸው ፍላጎት አይደለም የጻፉት፣ በመንፈስ ቅዱስ መሪነት ነው የተጻፈው። ስለዚህ መጽሐፍ ቅዱሳችን ታላቅ መጽሐፍ ያስባለው ለምንድን ነው? በመንፈስ ቅዱስ መሪነት ቅዱሳን አባቶች ስለጻፉት ነው ማለት ነው። ብዙ ጊዜ መጽሐፍ ቅዱሳችን የሚያወራው ስለ አብና ስለ ወልድ ነው፣ ስለ መንፈስ ቅዱስ ብዙ ቦታ ላይ አናገኝም የሚሉ ሰዎች አሉ። ይህንንም ባለፈው ለማንሳት ሞክረናል። ለምንድን ነው የሚል ጥያቄ ከተነሳ ቀላሉ መልስ በምሳሌ አድርጌ ላስረዳችሁ። አሁን እኔ እየተናገርኩ ነው ያለሁት፣ እየሰማችሁኝ ነው። እኔን የሚቀርጸኝ ደግሞ ሰው ከኋላ ያለ ከካሜራው ጀርባ አለ። ከካሜራው ጀርባ እኔን የሚቀርጸኝ ሰው አለ። እሱን አታዩትም ማለት እናንተ እሱን እያያችሁት ነው እንዴ? አይደለም። እሱን አታዩትም ማለት እሱ የለም ማለት ነው ወይ? አይደለም። እናንተ እኔን እንድታዩኝ እያደረገ ነው። እናንተ እኔን ያያችሁኝ እሱ እየቀረጸኝ ስለሆነ ነው አይደል? ስለዚህ አሁን የካሜራው ፎከሱ ማን ላይ ሆኗል? እኔ ላይ ሆኗል፣ እኔ እየተናገርኩ ስለሆነ። ስለዚህ እናንተ ምን ታረጋላችሁ? ታዩኛላችሁ። ፎከሱ እኔ ስለሆንኩ እኔን ትሰሙኛላችሁ ማለት ነው። ግን በስተጀርባው ከካሜራው በስተጀርባ ካሜራማን አለ፣ እየቀረጸኝ ነው ማለት ነው። እናንተ አታውቁትም፣ አላያችሁትም።
ወደ መጽሐፍ ቅዱስ እናምጣው። the same principle መጽሐፍ ቅዱሱ በተለይ በአዲስ ኪዳን ማዕከሉ ነው የተገለጠው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ተጠምቆ ከውሃው ልክ እንደወጣ አብ ከሰማይ ተናገረ እንዲህ ሲል የምወደው ልጄ እርሱ ነው እርሱን ስሙት ይላል። ከዛ ኢየሱስ ክርስቶስ ለመንፈስ ቅዱስ ደግሞ ሲናገር ዮሐንስ ወንጌል ላይ የእውነት መንፈስ በመጣ ጊዜ እርሱ ምን ያደርገኛል? እኔን ያከብረኛል ይላል። አያችሁ። ስለዚህ ማዕከሉን የተገለጠልን ጌታችን ኢየሱስ ክርስቶስ ነው። ግን ስለ ኢየሱስ ክርስቶስ እንድናውቅ የሚያደርገን ግን ማን ነው? መንፈስ ቅዱስ ነው። ልክ ከካሜራው በስተጀርባ ካሜራማኑ እንዳለው መጽሐፍ ቅዱሳችን ላይ መጽሐፉ እንዲጻፍ ያደረገው ማን ነው? መንፈስ ቅዱስ ነው። ስለዚህ አሁን ይሄን ካሜራ ሲቀርጽ ከዛ ኤዲቲንግ ሲያደርግልን ከበስተጀርባ ማን አለ? ካሜራማኑ አለ ወይም ፊሊ አለ። ልክ እንደዛው እናንተ ጋራ ይሄ ቀረጻ ተቀርጾ ኤዲቲንጉ ተሰርቶ አልቆ እናንተ ጋራ ሲደርስ ማን አለ? ከጀርባው ፊሊ አለ ማለት ነው። ካሜራውን የሚቀርጽልኝ ኤዲቲንግ የሚሰራልኝ ወንድም ያለ። ልክ እንደዛው መጽሐፍ ቅዱስን ስታነቡ መጽሐፍ ቅዱስን እንዲጻፍ ያደረገው ማን ነው? መንፈስ ቅዱስ ነው። ስለዚህ በእያንዳንዱ ላይን ላይ ማን ታገኛላችሁ ማለት ነው? መንፈስ ቅዱስን ታገኛላችሁ ማለት ነው። እንዲጻፍ ያደረገው እሱ ነው። ስለዚህ ስለ ኢየሱስ ስታነቡ መንፈስ ቅዱስ ነው ያለው። ስለ አብ ስታነቡ መንፈስ ቅዱስ ነው ያለው። ስለ እያንዳንዱ ነገር ስታነቡ ማን ያለው? መንፈስ ቅዱስ ነው ያለው። ቅዱሳን አባቶች እንዲጽፉ ያደረገው መሪነቱን ድርሻ የወሰደው ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የለም ማለት አይቻልም፣ አለ። ፎከስ ተደርጎ ግን የተነገረን ማን ላይ ስለሆነ ነው? ኢየሱስ ላይ ነው። ፎከስ ፖይንቱ ኢየሱስ ላይ ስለሆነ ነው እንጂ መንፈስ ቅዱስ በእያንዳንዱ በብሉይ ኪዳንም በአዲስ ኪዳንም አለ። መጽሐፍ ቅዱስ ያለ መንፈስ ቅዱስ ሊሆን ስለማይችል ማለት ነው። በዚህ መንገድ ማየት እንችላለን። ስለዚህ መንፈስ ቅዱስ በተመለከተ ፐርሰን ሁዱን አይተናል፣ አምላክነቱን አይተናል። ሶስተኛ ደግሞ መንፈስ ቅዱስ በብሉይ ኪዳንና በአዲስ ኪዳን የነበረውን ያለውን ሮል ሚና ምን ይመስላል የሚለውን ከነገረ ድህነት አንጻር ብቻና ብቻ ነው ያየነው። እንደ ጌታ ፍቃድና ቸርነት በህይወት ከቆየን ወደፊት ደግሞ የጸጋ ስጦቶች ላይ ሰፊ የሆነ ትምህርቶችን ይዤላችሁ ቀርባለሁ ማለት ነው። ስለዚህ ዛሬ በዚህ ላይ እንጨርሳለን። የቴሌግራም ግሩፕ ከፍቻለሁ። ቲዮሎጂ ክላስ 7 ይላል። ሊንኩን ኮሜንት ስር አስቀምጥላችኋለሁ። ያንን ሊንክ እየተጫናችሁ ወደ ቴሌግራም ቻናላችን ግቡ። እዛ ላይ ኒውማቶሎጂን በተመለከተ ጽሁፎችን እያስቀምጥኩላችሁ ነው ያለሁት። ስለዚህ የተለያዩ ትምህርቶችን ወይም ደግሞ ጽሁፎችን እዛ ግሩፓችን ላይ አስቀምጣለሁ። ዲስከስ እናደርጋለን። ጥያቄ ካላችሁ እዛ ላይ ነው ካሁን በኋላ የምናወራው ማለት ነው። ጥያቄ ካላችሁ እዛ ግሩፕ ላይ ግቡ፣ ጥያቄያችሁን አስቀምጡ። ከዛ በኋላ ደግሞ እኔ በቪዲዮ እየሰራው እንደዚህ ቲዮሎጂ ትምህርቶችን ወደ እናንተ አቀርባለሁ ማለት ነው። ስለዚህ ሼር አድርጉት። ይሄን ቲዮሎጂ ክላስ ደግሞ ሰብስክራይብ አድርጉ። እንግዲህ ደውላችን ተደውሏል። የዛሬውን የቲዮሎጂ ክላሳችንን በዚህ ላይ እንፈጽማለን። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።